ሰላም ብያለሁ። እንዴት ናችሁ? አብነት አዩ ነኝ፣ አማካሪና የስነ ልቦና ባለሙያ። ይህ ደግሞ ጉልቻ ፖድካስት ነው። እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ተመላሽ ተከታታይ ደግሞ የሆናችሁ ሰዎች ቪዲዮ ላይክ በማድረግ ለምትወዷቸው ይመለከታችኋል ለምትላቸው ሰዎች ሼር በማድረግ ቪዲዮን መመልከት እንድትጀምሩ ጋብዛለሁ። ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። ከርዕሱ እንዲሁም ከመግቢያው ለመረዳት እንደቻላችሁት ዛሬ ለተወሰነች ደቂቃ አጠር አድርገን በግልጽ ዲስከስ የምናደርገው ወይም ሀሳብ የምንለዋወጠው የሪሌሽንሺፕ ወይም የፍቅር ግንኙነት ግጭት አፈታት፣ እንዴት ነው ሪሌሽንሺፓችንን ያለ ግጭት ያለ ጸብ እስከ መጨረሻው የምናቆየው የሚል ትምህርት ላስተምራችሁ አልችልም። ምክንያቱም ሪሌሽንሺፕ ውስጥ ምን አለ? ግጭት አለ፣ አለመግባባት አለ። እግር ከእግር ይጋጫል ሲባል ሰው ከራሱ ይጋጫል እንደማለት ነው። ስለዚህ ሰው ከራሱ የሚጣላ ከሆነ ከሌላ ሰው ጋር አብሮት ከሚኖር ሰው ጋር በፍቅር ከተጣመረው ሰው ጋር እንዴት ላይጋጭ ይችላል? ስለዚህ ሪሌሽንሺፕ አለ ማለት አለመግባባት አለ፣ አለመግባባት አለ ማለት ግጭት አለ። ስለዚህ የሪሌሽንሺፕ ወይም በፍቅር ግንኙነት ውስጥ የሚፈጠሩ ችግሮችን እንዴት ነው ምንፈታው? እንዴት ነው መፍታት ያለብን? ከዛ ፍቅራችንን ማከም ያለብን ማጠንከር ያለብን የሚለውን ነገር ነው ዛሬ የምንነጋገረው። 7 ነጥቦችን እናነሳለን ወይም ስቴፖችን እናነሳለን። ሴትም ሆናችሁ ወንድም ሆናችሁ ይህን ቪዲዮ እያያችሁ ያላችሁ ሰዎች፣ በተለይ ሪሌሽንሺፕ ውስጥ ያላችሁ ሰዎች ይህን ቪዲዮ መመልከት አለባችሁ። ከዚህ በፊት ሪሌሽንሺፕ ውስጥ ሆናችሁ አሁን ሲንግል የሆናችሁም ሰዎች ማየት አለባችሁ። ለምን? ምናልባት ሪሌሽንሺፕ ውስጥ ያለውን ችግር መፍትሄ ማምጣት ስላልቻላችሁና ሶልቭ ማድረግ ስላልቻላችሁ ተለያይታችሁ ሊሆን ስለሚችል ለሚቀጥለው ግንኙነታችሁ ትማሩበታላችሁ ብዬ አምናለሁ። ሲንግል የሆናችሁ ደግሞ ምናልባት ሪሌሽንሺፕ ውስጥ ያልገባችሁ ሰዎች ከዚህ በኋላ የፍቅር ግንኙነቱ ስትገቡ ችግር ሲፈጠር እንዴት እንደምትፈቱ ትማሩና ጎበዝ ትሆናላችሁ ማለት ነው። ስለዚህ የፍቅር ግንኙነት ውስጥ ችግር እንደማይፈጠር አላስተምራችሁም። ይፈጠራል፣ ግን የተፈጠረውን ችግር እንዴት ትፈቱታላችሁ የሚለውን ነገር ለማስተማር እሞክራለሁ። የመጀመሪያው ግልጽ የሆነ ውይይት። አንድ ችግር ተፈጥሯል። ይህንን ችግር ለመፍታት ግልጽ የሆነ ውይይት ያስፈልጋል። ብዙ ሰዎች ችግር ከተፈጠረ በኋላ በውስጣቸው ይዘው ረጅም ጊዜ ይቆያሉ። እያንዳንዱ የተፈጠረውን ነገር እየመዘገቡ በሊስት የዛሬ 5 ወር ከምናምን ሮብ ማታ 3 ሰዓት ከ15 ደቂቃ ላይ እንዲህ ብሎኛል ብለሽ ሴፍ ማድረግ የለብሽም። በሰዎች መሃል የሆነ አይነት ፊት አሳይታኛለች ብለህ ለ3 ዓመት ቂም መያዝ የለብህም። የተፈጠረ የሆነ ነገር ካለ ከትንሽ እስከ ትልቅ ጉዳይ ካለ ለመነጋገር ግልጽ የሆነ ጊዜና ቦታ ማስቀመጥ። ለምሳሌ በፍቅር ግንኙነታችሁ ላይ ከሆነ ጊዜ አንዴ ግምገማ ማዘጋጀት ሊሆን ይችላል። እንደ ፖለቲካ ወሬ አትውሰዱት። ይሄ ግምገማ የሚለው ነገር የመንግስት ቢሮ ወሬ ይመስላል። የፍቅር ግንኙነታችሁ መታየት አለበት፣ መገምገም አለበት። ውስጣችሁ ያላችሁን ስሜት እንድትተነፍሱ መሆን አለበት። የሚሰማችሁን ነገር እንድታወጡት መሆን አለበት። ስለዚህ ሪሌሽንሺፓችሁን መገምገም አስፈላጊ ነገር ነው። አሁን ችግር ተፈጥሯል ብለን አስበን ነው ስለ መፍትሄዎቹ የምናወራው። ስለዚህ የፍቅር ግንኙነት ላይ ችግር ሲፈጠር መጀመሪያ ምን ታደርጋላችሁ? ግልጽ የሆነ ውይይት፣ ንግግር ወይም ደግሞ ግልጽ ለሆነ ንግግርና ውይይት መቀመጥ የሚለውን ነገር ትይዙታላችሁ። ምን ማለት ነው? ይሄ ችግር ተፈጥሯል፣ ችግሩ መፈታት አለበት፣ መታከም አለበት። ሪሌሽንሺፑ ደግሞ ጤነኛ ሆኖ መቀጠል አለበት። ስለዚህ ምን ማድረግ አለባችሁ? መነጋገር አለባችሁ። በዚህ ቀን መነጋገር አለብን፣ ቁጭ ብለን ማውራት አለብን። አንዳንድ ሰው መነጋገር አለብን ሲባል በጣም ነው የሚፈራው። እንለያ የተባለ ይመስለዋል። እንደ ፍቅረኞቻችሁ ነው። ለምንድን ነው መነጋገር አለብን ማለት የሚያስፈልገው? ሰው በተዘጋጀ አይምሮ ሲመልስ ወይም በተዘጋጀ አይምሮ ነገሮችን ዲስከስ ሲያደርግ ጥሩ መፍትሄ ማምጣት ስለሚችል ነው። ለምሳሌ የተፈጠረ ነገር አለ አይደል? በዚህ ጉዳይ እሁድ ማታ ወይም እሁድ ምሳ ሰዓት እየበላን ወይም ራት እየበላን እናወራለን፣ ዲስከስ እናደርግበታለን የሚል ነገር ብታነሱ ሁለታችሁም የተዘጋጃችሁበት ነገር ነው፣ ውስጣችሁ ያለ ነገር ነው። የተሰማችሁን ነገር በነፃነት ታወራላችሁ፣ ሀሳባችሁን ዲስከስ ታደርጋላችሁ። ስለዚህ ግልጽ የሆነ ውይይት ለማድረግ መድረኩ ተመቻቸ ማለት ነው። የመጀመሪያው ነገር በተፈጠረው ችግር ላይ ግልጽ የሆነ ውይይት ለማድረግ ሬዲ መሆንና ፍላጎት ማሳየት ነው። ያ ከሆነ በኋላስ ቁጭ ብላችሁ መነጋገር ስትጀምሩ ለመመለስ ሳይሆን አንደርስታንድ ለማድረግ መስማት ያስፈልጋል። ምንድን ነው እያወራ ያለው? እኔ ምን ልመልስለት ይችላለሁ? አይደለም ፖይንቱ። እያወራችሁ ያላችሁት የጋራ የፍቅር ግንኙነታችሁን ለማሻሻል ነው እንጂ ለማሸነፍ አይደለም። እኔ ልክ ሆናለሁ፣ አንቺ ልክ አትሆኝም፣
ወይ ደግሞ እኔ ልክ ሆናለሁ አንተ ልክ አትሆንም የሚል ሊሆን አይችልም። ስለዚህ ስትነጋገሩ ስትሰሙ ለመረዳት ስሙ። ኦኬ ምንድን ነው እየተሰማት ያለው ብለህ ለመረዳት ሞክር። ምንድን ነው እያለች ያለ ውስጧ ምንድን ነው ያለው? በቃ ዲፌንድ ለማድረግ ሳይሆን ራስህን ተከላክለ እኔ ልክ ነኝ ለማለት ሳይሆን የእሷን ጄኒዊን የሆነ ፊሊንግ አንደርስታንድ ለማድረግ አዳምጥ፣ ስማ። አንቺን ብትሆኚ እንደዛ እሱ የሚያወራውን ነገር ሰምተሽ ከዛ በኋላ በመሀል የሆነች ቃል እየመዘሽ አታክ ለማድረግ ሳይሆን ለመረዳት፣ እሱን ለመረዳት ተሳስቶ ሊሆን ይችላል፣ ስህተት ሰርቶ ሊሆን ይችላል፣ አጥፍቶ ሊሆን ይችላል። እሱን ለመረዳት ነው ግን መስማት ያለብሽ። አንዳንድ ሰዎች በጸብ መሃል ለንግግር ሲቀመጡ ቁጭ ብለው የእነሱ ተራ እስኪደርስ ብቻ ዝም ይላሉ እንጂ አዳምጡ። ይህ ጥሩ ነገር አይደለም። የሰማችሁ ነው። ተራችሁ እስኪደርስ እየጠበቃችሁ አይደለም ያ ሰው የሚያወራው። ያ ሰው የሚያወራው እናንተ እየሰማችሁ መሆን አለበት፣ እያዳመጣችሁ መሆን አለበት፣ እየተረዳችሁት መሆን አለበት። አለዛ ንግግሩ ምንም ትርጉም የለውም። አንዳንድ ሰዎች ሀሳባቸውን እንደማይቀይሩ እርግጠኛ ሆነው ለዲስከሽን ይቀመጣሉ። እርግጠኛ ናቸው ሀሳባቸውን እንደማይቀይሩ። ስለዚህ ሲያወራ ዝም ተዛመዋለች። ግን ሀሳቧን ለመቀየር ምንም ፍላጎት ስለሌላት እኔ ልክ ነኝ ብላ ስለምታስብ የሚያወራው ነገር ከግንባሯ ጋር እየተጋጨ ነው የሚወድቀው፣ አይገባም ወደ ውስጥ። ስለዚህ ስታዳምጡ ስትሰሙ ለመረዳት ስሙ። የምታወሩ ሰዎች ደግሞ እኔ ልክ ነኝ ብላችሁ በኃይለ ቃልና በጩኸት ሳይሆን ያ ሰው እንዲረዳችሁ የተሰማችሁን ነገር በስነ ስርዓት ለማስረዳት ይሁን። በጩኸት አይሁን፣ በጉልበት አይሁን፣ በመሳደብ አይሁን። ልክ ብትሆን እንኳን የምታስረዳው በጩኸትና በመሳደብ ዲስሪስፔክት በማድረግ ከሆነ ልክ የሆንከው ሀሳብህ የተፈለገውን ውጤትና ሪዛልት አያመጣም። ይታየ እንግዲህ እየተነጋገራችሁ ነው። አንተ ልክ ነህ፣ እሷ ጥፋተኛ ነች። ግን ሀሳብህና ስሜትህን የምትገልጽበት መንገድ ጨዋነት የጎደለው ነው፣ ስነ ስርዓት የጎደለው ነው፣ ስድብ ያለበት ነው፣ ማመናጨቅ ያለበት ነው፣ መጮህ ያለበት ነው። ውጤት የለውም። ውጤት ሊኖረው በፍጹም አይችልም። ስለዚህ የምትናገሩ ሰዎች ሀሳባችሁን ትክክል በሆነ ወይ መግለጽ አለባችሁ። ወንድም ብትሆን ሴትም ብትሆኝ ማለቴ ነው። አስከፍቶሽ ሊሆን ይችላል፣ ጎድቶሽ ሊሆን ይችላል፣ አስቀይሞሽ ሊሆን ይችላል። ግን ለመታረቅ ስታወሩ ስታናግሪው እያከበርሽው፣ ስታናግሪው ቦታ እየሰጠሽው፣ ቫልዩ እየሰጠሽው፣ ሳትጮሂ፣ ሳታመናጭቂው፣ ሳትጨቃጨቂው ለማውራት ሞክሪ። አይ ነው ኢሞሽናል የሚያደርጉ ነገሮች ሀፕን ሊያደርጉ ይችላሉ። በመሀል እየተነጋገራችሁ ልትጮሁ ትጫጫው ትችላላችሁ። ግን በተቻለ አቅም ስሜታችሁን ገዝታችሁ ውይይታችሁን ወይም ንግግራችሁን ለማድረግ መሞከር ነው። ሶስተኛው ሰውየው ላይ ሳይሆን ጉዳዩ ላይ ማተኮር። አሁን ብዙ ሰው ከተጣላ በኋላ ለመታረቅ በጣም የሚቸገረው ሰውየውን ከጉዳዩ በቃ መለየት አይችልም። እስከ ዛሬ መልካም የነበረላት ሰውዬ አንድ ስህተት ሲሰራ ስህተቱን ሰውየው ታደርገዋለች። በቃ ፍቅረኛዋ ነው፣ 3-4 ዓመት የሚገርም ፍቅረኛ የነበረ ልጅ አንድ ስህተት ይሰራና ስህተቱ ሰውየው ይሆናል። በቃ ሁሉም ነገር በዜሮ ይባዛልሃል ማለት ነው። የተፈጠረውን ነገር ለብቻ አውሩ። በቃ አንተ እንዲህ አይነት ሰው ስለሆንክ ነው፣ አንተ መጥፎ ስለሆንክ ነው፣ አንተ እንደዚህ ነህ ምናምን አይነት ነገር ውስጥ አትግቡ። ምክንያቱም ሪሌሽንሺፑ ሙሉ ለሙሉ ዳሜጅ ከሆነ በኋላ ሪፔር ማድረግ በጣም አስቸጋሪ ነው። ፊክስ ማድረግ በጣም አስቸጋሪ ነው። ችግር ይፈጠራል፣ ሀፕን ያደርጋል። በተፈጠረው ጉዳይ ላይ ብቻ አውሩ። ምንም ዙሪያ ጥምጥም መሄድ ማካለል ምናምን አያስፈልግም። በቃ አንድ ስህተት ነው የሰራው አይደለ? የሰራው ስህተት ላይ አውሩ። ድሮም አንተ እኮ ብለሽ ሌላ ነገር መጨመር አስፈላጊ አይደለም። አንተም ብትሆን እንደዛ የተፈጠረው ጉዳይ ላይ ብቻ ዲስከሽኑ መሆን ያለበት፣ ሀፕን ያደረገው ነገር ላይ ብቻ ነው ውይይቱ መሆን ያለበት። ከዛ ውጪ የዛሬ ዓመትም የዛሬ 2 ዓመትም የተቀያየማችሁበትን ጉዳይ ያመጣችሁ ያንን ሰውዬ መውቀጥ ከሆነ የያዛችሁት ምንም ፊክስ የምታደርጉት ጉዳይ የለም። ግልጽ የሆነ አማርኛ ነው እያወራ ያለሁት። የተፈጠረውን ጉዳይ ከፍቅረኛችሁ ለዩ። በቃ ለዩ። አንድ ነገር ሀፕን ሲያደርግ ያ ሰው አውሬ እንደሆነ አድርጋችሁ የምታስቡ ሰዎች ተዉ። እንደዚህ አይደለም። በቃ ተሳስታ አንድ ነገር አጠፋች አይደለ? እንደው ከመች ጀምሮ ነው እኔ ከሴጣን ጋር እየኖርክ ያለሁት ብለህ ሚስትህን ሴጣን ማድረግ ተው። ፍቅረኛን ሴጣን ማድረግ ተው። እንደዛ አይደለም የሚሆነው። ችግር ይፈጠራል። ስለዚህ በተፈጠረው ችግር ላይ ጉዳዩን ብቻ መዛችሁ ማውራት።
አንዳንድ ሰው ምን ያደርጋል መሰላችሁ? አንድ የተፈጠረ ጉዳይ ይኖራል። በዛ ኢሹ ላይ ያወራሉ። ከዛ እሱ ልክ እንዳልሆነ እየተረዳ ሲመጣ ያንን መቃወሚያ ሌላ ያለፈ ጸብ ያመጣል። እሺ አንቺስ ባለፈው እንደዚህ ያደረግሽው ግን ሊል ይችላል። ጉዳዩ የምታወሩት ነው። ጉዳዩ አሁን ያለው ነገር ነው። አሁን ከምታወሩት ውጭ ያለውን ነገር ከፈለግ በሌላ ጊዜ ማውራት ትችላለህ። አንዳንድ ሰዎች አንዱን ሲጎትቱ ያንን ሲጎትቱ ይሄንን ሲጎትቱ ነገሩ ተቀጣጥሎ ጭራሽ ችግር መፍታት አይደለም ሌላ ችግር መጨመር ውስጥ ይገባሉ። ስለዚህ አንድ ጉዳይ ሀፕን ካደረገ ሪሌሽንሺፕ ውስጥ ስለዛ ጉዳይ ብቻ ነው አውርታችሁ መፍታት ያለባችሁ። አለዛ ችግር ከመፍታት ይልቅ ችግር የመፍጠር ሂደት ውስጥ ነው የምትገቡት ማለት ነው። እሺ፣ አራተኛው ተጠያቂነትን መውሰድ አካውንታቢሊቲ። በፍቅር ግንኙነት ውስጥ ለሚፈጠሩ ችግሮች ዲስከስ አድርጉ ካልኩኝ በኋላ ከተነጋገራችሁ በኋላ አሁን አውርታችኋል በቃ። ስለዚህ የሆነ ሰው ጥፋተኛ ሆኖ ተገኘ ማለት አይደለም፣ ወይም ሁለታችሁም ጥፋተኛ ሆናችሁ ተገኛችሁ ማለት አይደለም። ኃላፊነት መውሰድ በቃ እኔ አጥፍቻለሁ፣ ልክ ነው፣ ይሄ እኔ ስህተት ነው፣ አስተካክላለሁ። ምንም ሽንፈት አይደለም። ወንድም ሁን ሴትም ሁኚ ይሄ ሽንፈት አይደለም። እኔ አስተካክላለሁ፣ ስህተቱ የኔ ነው፣ ጥፋቱ የኔ ነው፣ ይሄን ነገር አርማለሁ፣ ይሄን ነገር አስተካክላለሁ። ያጠፋሁት ጥፋት የኔ ስለሆነ ይሄንን ለመካስና ለማስተካከል እሞክራለሁ፣ እድል ይሰጠኝ ማለት አለባችሁ። ምክንያቱም በሪሌሽንሺፕ ውስጥ የሚፈጠር ችግር መፍትሄ ለማምጣት የሚደረግ ውይይት ትልቁ ዓላማው ጤናማ የሆነ የፍቅር ግንኙነትን መገንባትና ማስቀጠል ነው። ስለዚህ ያላችሁ ግንኙነት የሚቀጥለው እናንተ እስከተዋደዳችሁና እስከተፋቀራችሁ ድረስ ብቻና ብቻ ነው። ተወዳታለህ፣ ታፈቅራታለህ፣ ግን ስህተትን አድሚት ማድረግ አትፈልግም። ያስኬዳል? አያስኬድም። በቃ አያስኬድም። ትወጂዋለሽ፣ ታፈቅሪዋለሽ፣ ማጣት አትፈልጊም፣ ግን ስህተትሽን አድሚት ማድረግና ኃላፊነት መውሰድ አትፈልጊም። አያስኬድም። ተሸነፉ። በቃ መሸነፍም ከሆነ በቃ ተሸነፉ፣ ችግር የለውም። እኔ የምወደው አንቺን ነው፣ እኔ የምወደው አንተን ነው፣ የተፈጠረው ችግር ከአንቺ አይበልጥም፣ የተፈጠረው ችግር ከአንተ አይበልጥም ብላችሁ ከእኛ ካለን ከሁለታችን ነገር አይበልጥም ብላችሁ መቀጠል ነው። ስለዚህ እኔ ኃላፊነት ወስዳለሁ። ለምን? ለሰራሁት ስህተት ኃላፊነት ወስዳለሁ። ለምን? ለፈጠርኩት ችግር። ከዛስ እክሳለሁ። ምን ማለት ነው ይሄ? ለምሳሌ ጊዜ ባለመስጠት ተከሰ ከሆነ ጊዜ ያልሰጣት በስራ ምክንያት ቢዚ ሆነ ሊሆን ይችላል። ለጓደኞች ጊዜ ይሰጥል፣ በቃ በብዙ ምክንያት ጊዜ ያልሰጣትም ይሆናል። ግን ጊዜ ያለመስጠትህን አምነህ አድሚት ካረክ በኋላ መልሰ ጊዜ መስጠት ካልቻልክ ምንም አድሚት ማድረግህ ፖይንትለስ ነው። ስለዚህ አድሚት ማድረግ በቃ እኔ ጊዜ ያልሰጠሁሽ በዚህ ምክንያት ነው፣ አልሰጠሁሽም፣ አውቃለሁ የኔ ቆንጆ የኔ ፍቅር፣ ጊዜ ያልሰጠሁሽ ለዚህ ነው፣ ይቅርታ፣ አስተካክላል። በቃ ፕሮብለም ሶልቭድ ማለት ነው። እዛ ጋር ኃላፊነት መውሰድ ትልቅ ስቴፕ ነው። ኮንፍሊክት ወይም ግጭትን የመፍታት ሂደት ውስጥ ኃላፊነት መውሰድ። በጉዳዩ ላይ አንድ ሰው ኃላፊነት አልወሰደም ማለት 10 ዓመት ብትነጋገሩ ዜሮ ውጤት። በቃ ኃላፊነት የወሰደ ሰው የለም። ምን ማለት ነው ኃላፊነት የወሰደ ሰው የለም ማለት? እኔም አላጠፋውም ይላል፣ እሷም ምን ያላጠፋውም ትላለች። ስለዚህ ምን መንግስት ይጠየቅ በዚህ ጉዳይ? ማን ይጠየቅ? ወይ አንተ ነህ ወይ እሷ ነች፣ ወይ ደግሞ ሁለታችሁም ናችሁ። ሁለታችሁም ጥፋተኛ ካልሆናችሁ ግን በቃ ሶስተኛ ሰው ያስፈልጋል፣ ጥፋተኛ የሆነ ሰው። እንደዛ ደግሞ አይሆንም። ስለዚህ ሪሌሽንሽፕ ውስጥ ሁለት ሰዎች ነው ያላችሁት። ስለዚህ አንዳችሁ ኃላፊነት መውሰድ አለባችሁ። አካውንታቢሊቲ በጣም ግዴታ ነው። በቃ እኔ አጥፍቻለሁ፣ ተሳስቻለሁ፣ ይቅርታ ማለት በጣም መለመድ ያለበት ነገር ነው። ኃላፊነት አትወስዱም ማለት ይህ ላይ ግትርነትም ሊሆን ይችላል። አንዳንድ ሰዎች በቃ እሺ ተይው፣ በቃ ተወው ምናምን ይላሉ። ተነጋግረው እኔ ጥፋተኛ ነኝ ከማለት በቃ ተወው፣ በቃ ተይው፣ በቃ ሰላም ነን፣ በቃ ተይው፣ መነጋገር የለ ተይው፣ በቃ ምናምን ይላሉ። የተዋችሁት ጉዳይ ከድናችሁ ያስቀመጣችሁት ጉዳይ ነገ መገንፈሉ አይቀርም ጊዜውን ጠብቆ። ስለዚህ የሆነ ጉዳይ ተፈጥሯል፣ ተነጋግራችኋል ማለት ሰምባዲ ኃላፊነት መውሰድ አለበት። አምስተኛ ግጭታችሁን ወይም ሪሌሽንሺፓችሁ ውስጥ የሚፈጠረውን ችግር እየፈታችሁ ስትሄዱ አምስተኛ መምጣት ያለበት ስቴፕ ይቅርታ መደራረግ ነው። ይቅርታ መደራረግ። ተነጋግራችኋል፣ ችግሩን ከሰውየው ለይታችሁ አይታችሁ አውርታችኋል፣ ኃላፊነት ወስዳችኋል። ስለዚህ ምን መሆን አለበት? ይቅርታ መጠየቅ፣ ይቅርታ ማድረግ የሚባል ነገር፣ ሁለቱ ነገሮች ይመጣሉ።
ስህተተኛ ከሆናችሁ ስህተታችሁን ደግሞ አድሚት ካረጋችሁ በኋላ ይቅርታ እንዲደረግላችሁ መጠየቅ የእናንተ ኃላፊነት ነው። እኔ ይቅርታ አድርጊልኝ፣ እንደዛ አስቤ አይደለም፣ አንቺን ለመጉዳት ብዬ አይደለም፣ አንቺን ለማስቀየም ብዬ አይደለም፣ እንደምወድሽ ታውቂያለሽ። ስለዚህ ይቅርታ ልጠይቅሽ እፈልጋለሁ። ይህ ነው፣ አንቺን ማጣት አልፈልግም፣ አንቺን ነው የምወደው፣ አንቺን ነው የማፈቅረው። ስለዚህ ይቅርታ። ሲምፕል ነገር ነው። ሴትም ከሆንሽ እንደዛ እኔ አንተን የመጉዳት ሀሳብ የለኝም፣ አንተን የመጉዳት ፍላጎት የለኝም። በቃ ስሜታዊ ሆኜ የተናገርኩ ነገር ነው፣ ስሜታዊ ሆኜ ያደረግኩት ነገር ነው፣ ያጠፋው ጥፋት ነው። ስለዚህ ይቅርታ እንድታረግልኝ እፈልጋለሁ። ከዚያ ይቅርታ ትቀበላለህ። በጣም አስቸጋሪ የሚባሉ ሰዎች ሪሌሽንሺፕ ውስጥ ይቅርታ ማያደርጉ ሰዎች ሳይሆን ይቅርታ ማይቀበሉ ሰዎች ናቸው። ማይጠይቁ ሰዎች ሳይሆኑ ማይቀበሉ ሰዎች። ይቅርታን አለመቀበል ኢቭን ሰው ጥፋተኛ ነኝ ብሎ ኃላፊነት ወስዶ ይቅርታ እየጠየቀ አልቀበልም ትላለህ ማለት ለራስህም ይቅርታ ታደርጋለህ ብዬ ማሰብ ይከብደኛል። ሁላችንም ከላይ ሲጀመር ሁላችንም ይቅር የተባለን ሰዎች ነን እና ሰዎች ይቅርታ ሲጠይቁን የይቅርታ ልብ ሊኖረን ይገባል። ይቅርታውን የምንቀበልበት ልብ ሊኖረን ይገባል ብዬ ነው ማምነው። ስለዚህ ኃላፊነት ወስዳችኋል። እኔ ነኝ ጥፋተኛ፣ እኔ ነኝ ያጠፋሁት፣ ኃላፊነት ወስዳችኋል። አንዳንድ ዲስከሽኖች ላይ ወይም አንዳንድ ችግሮች ላይ ሁለታችሁም ጥፋተኛ ልትሆኑ ትችላላችሁ። ለምሳሌ እሱ ስህተት ይሰራል። የሰራው ስህተት አንቺን የሚያበሳጭ ሆነና ተበሳጭተሽ ትናገሪዋለሽ፣ ወር ትሰድቢዋለሽ፣ ዲስሪስፔክት ታደርጊዋለሽ፣ ወር የሆነ ነገር ወይ የእሱን ስህተት ተከትለሽ ሌላ ስህተት ትሰሪያለሽ። ስለዚህ እዚህ ጋር እሱ ጥፋተኛ ቢሆንም በእሱ ምክንያት አንቺ ማጠፍተሽ ቢሆንም ሁለታችሁም ይቅርታ መጠየቅ ይኖርባችኋል። ስለዚህ እሱ ይቅርታ ሲጠይቅ እሺ እኔም ተናድጄ ይህን ስላልኩ እኔም ይቅርታ ማለት ያስፈልጋል። መጨረሻ ላይ ንግግርና ውይይት ግጭትን የመፍታት ዲስከሽን በይቅርታ ካልተዘጋ ክፍቱን እንዳደረ በር ነው የሚሆነው። ምንም የሆነ ነገር ሊገባ ይችላል ማለት ነው አይደለ? ስለዚህ ይቅርታ ወሳኝ ነገር ነው። ይቅርታ ካልተጠያየቃችሁ ዲስከስ እንዳደረጋችሁ አትቁጠሩት። በቃ ተነጋግረናል፣ አምኛለሁ፣ ግን በቃ ይቅርታሽን አልፈልግም ምናምን ካለ ሶልቭ አልተደረገም ጉዳዩ ሶልቭ የሚደረገው በይቅርታ መስመር ውስጥ ሲያልፍ ነው። ይቅርታ በድዬሻለሁ፣ ይቅርታ አጥፍቻለሁ፣ ይቅርታ ስህተት ሰርቻለሁ፣ ይቅርታ እኔ የምወደው አንቺን ነው፣ ይቅርታ በቃ እንደዚህ። አንቺን ብትሆኚ እንደዛ እሺ ይቅርታ አድርጌልሃለሁ፣ ችግር የለም ስለምወደው ይቅርታ አድርጌልሃለሁ እንጂ ይቅርታ አለመጠየቅም ይቅርታ አለመቀበልም ችግሩ እንዳይፈታ ያደርገዋል ወይም እንዲቀጥል ያደርገዋል። አንዳንድ ሰዎች በቃ ቅድም እንዳልኩት ነው፣ በቃ ተው ትቼዋለሁ፣ ተይው በቃ ምናምን ይባባላሉ። ግን ዲፕ ዳውን አይተውትም። ውስጣቸው ተቀምጦ ይቆይና የሆነ ጊዜ ይገነፍላል፣ ሌላ አዲስ ጸብ ይፈጥራል ማለት ነው። ስለዚህ ይቅርታ መጠየቅና ይቅርታ መቀበል ሶ ኢምፖርታንት። ቀጣዩ የጋራ መፍትሄ መፈለግ። የጋራ መፍትሄ መፈለግ የአንድ ሰው መፍትሄ የትም ስለማያደርስ ማለት ነው። ስለዚህ የሆነ ጉዳይ ተፈጥሯል፣ ተነጋግራችኋል፣ ይቅርታ ተጠያይቃችኋል፣ ኃላፊነት ተወስዷል። ስለዚህ ምን እናርግ፣ አሁን ደግመን እንዳንጣላ ምን እናርግ ሲባል የጋራ መፍትሄ ያስፈልጋል አይደለም? የጋራ መፍትሄ ያስፈልጋል። ለምሳሌ ችግሩ ጊዜ ያለመሰጣጣት ከሆነ ቅድም እንዳልኩት ጊዜ እየተሰጣጣችሁ ያልሆነው በስራ ምክንያት ቢዚ በመሆን በፋሚሊ ኬዝ ምናምን ከሆነ እኚህን ነገሮች አስተካክለን እንዴት ነው የጋራ ታይም እንዲኖረን ማድረግ የምንችለው የሚል የጋራ ውይይት ያስፈልጋቸዋል። የጋራ መፍትሄ ያስፈልጋቸዋል። ውሳኔ የአንድ ሳይድ መሆን አይችልም። ለምሳሌ እንዳልኩት ችግሩ ቶሎ የመገናኘት ችግር ነው። ቶሎ አትገናኙም፣ አንተ ቢዚ ነህ። ስለዚህ ትመጣና በቃ እንደውም ቅዳሜ ከሰዓት እኔ ስራ እየቀረሁ አገኝሻለሁ፣ ከዛ ቀን ውጭ ግን አይመቸኝም ማለት አትችልም። ምክንያቱም ስቲል አንተን ፌቨር የሚያደርግ ነው ፕላን እያወጣህ ያለኸው ማለት ነው አይደለም? ስለዚህ እሷንም ማካተት መቻል አለበት። አይ እኔ ቅዳሜ እኮ ማዘርን እጠይቃለሁ፣ ስራ አግዛለሁ፣ ቅዳሜ ስራ አለኝ እንዲያረጋለሁ ማለት ለራሴ ጊዜ የምሰጥበት ጊዜ ነው። ብዙ ምክንያቶች ሊኖሩ ይችላሉ። ስለዚህ መፍትሄ ስታመጡ የጋራ መፍትሄ መሆን አለበት። ግልጽ ነው። ይሄን ስራ ባትሰራ ይሄን ባታረግ ደስ ይለኛል ብላ ከሆነ የተጣላኸው፣ እሷ ማትፈልገው ቦታ እየሄድክ ከሆነ የተጣላችሁት፣ መፍትሄው የጋራ ነው መሆን ያለበት። ብቻህን የምታደርገው ነገር ብቻህን አጥፍተህ ከዛ ራስህ በራስህ ደግሞ መፍትሄ ለነገሩ ማበጀት ከባድ ነው። ስለዚህ እሷም ሀሳብ ማዋጣት አለባት፣ አንተም ሀሳብ ማዋጣት አለብህ። ምክንያቱም ችግሮች የሚፈጠሩት በጋራ ነው። በጋራ የሚፈጠረን ችግር ደግሞ በጋራ መፍታት በጣም የተሻለ ነገር ነው የሚል እምነት አለኝ።
የጋራ መፍትሄ ሲባል ቤተሰብን የቀላቀለ ጓደኛን የቀላቀለ ምናምን አታደርጉ። ጥሩ ነው። አንዳንድ ጉዳዮች ከእናንተ ሲያልፉ ጓደኞቻችሁ ጋር ቤተሰብ ጋር ቢደርስ ምናምን መጥፎ ነው የሚል ሀሳብ የለኝም። ግን ሁለታችሁ ስለሆናችሁ ሪሌሽንሺፑ ቢቀጥል የምትጠቀሙት ባይቀጥልም የምትጎዱት እናንተ ስለሆናችሁ ኃላፊነት ወስዳችሁ መፍትሄ ለማምጣት እስከሆነ ድረስ ውይይት እያደረጋችሁ ንግግር እያደረጋችሁ ያላችሁት የጋራ የሁለታችሁን ሀሳብና ውሳኔ የሚፈልግ የጋራ መፍትሄ ብቻ ነው መፈለግ ያለባችሁ እንጂ ሌሎችን ሰዎች ብዙም ኢንቮልቭ ባታደርጉ መልካም ነው። ሁሉም ሰው የራሱ ቁስል አለው። ሁሉም ሰው የራሱ ሸክም አለው። ሁሉም ሰው የራሱ ሀሳብ አለው እና የመሰለውን ነገር ነው የሚነግራችሁ። ስለ እናንተ ሪሌሽንሺፕ 100% እውቀት ያላችሁ እናንተ ብቻ ናችሁ። የሚሆናችሁን የሚበጃችሁን ነገር የምታውቁት እናንተ ብቻ ናችሁ። ስለዚህ የጋራ መፍትሄ መፈለግ ሲባል አንተ ከእሷ ጋር አንቺ ከእሱ ጋር ብቻ ሆናችሁ የምትፈልጉት መፍትሄ ነው። ስህተት ለብቻ ይሰራል ሰምታይምስ፣ ሁለታችሁም ታጠፉ ትችላላችሁ ሰምታይምስ። ግን ውጤት የሚባል ነገር ሲመጣ፣ መፍትሄ የሚባል ነገር ሲመጣ የጋራ ጉዳይ ነው። ስለዚህ በተፈጠሩ በእያንዳንዱ ችግሮች ላይ መፍትሄ ስታስቀምጡ፣ የመፍትሄ አቅጣጫ ስታስቀምጡ የጋራ መሆን አለበት። የእሷ ሀሳብ መኖር አለበት። አንተ አጥፍተህም ቢሆን የእሱ ሀሳብ መኖር አለበት። አንቺ አጥፍተሽ ቢሆን የእሱ ሀሳብ መኖር አለበት። ይሄ ግዴታ ነው። የመጨረሻ የምናነሳው ፖይንት ተግባር አክሽን ወደሚለው እንመጣለን። እስካሁን የተፈጠረው ነገር ሁሉ ውይይቱ፣ ንግግሩ፣ ኃላፊነት መውሰዱ፣ ይቅርታ መጠየቁ፣ መፍትሄ ለመፈለግ ማሰቡ፣ በቃ ይሄ ነው መፍትሄ የሚል ጋር ደረሳችሁ አይደል? በቃ ችግራችን ይሄ ነው፣ ተነጋግረናል፣ ኃላፊነት ወስደናል፣ ይቅርታ ጠይቀናል፣ ግን በቃ መፍትሄ ይሄ ነው አላችሁ አይደል? ከዛስ ተግባር ከሌለው ሲባዛ ዜሮ ማለት ነው። በቃ ተግባር የለም ማለት እስካሁን የመጣንበት ነገር በቃ በባዶ ወፍ ወፍ። በቃ ተነጋግራችኋል፣ ሰምታችሁ ተረድታችኋል፣ ኃላፊነት ወስዳችኋል፣ ይቅርታ ጠይቃችኋል፣ መፍትሄው ይሄ ነው ብላችኋል። ከዛስ ተግባር የለም። በቃ ወፍ። ምንም እንደሰራችሁ አትቁጠሩት። ስለዚህ ምንድን ነው ተግባር የሚያስፈልግበት ምክንያት? ያለ ተግባር እስካሁን የመጣንባቸው ስቴፖች በዜሮ ስለሚባዙ ነው። ጥፋት አጠፍተሃል፣ ኃላፊነት ወስደሃል፣ ይቅርታ ጠይቃል፣ መፍትሄው ተነጋግራችሁ ወሰናችኋል፣ ግን ተግባራዊ አታረግም፣ ነገ ትረሳዋለህ ማለት ምንም ውይይቱ ጥቅም የለውም። በቃ ምንም ጥቅም የለውም። ስለዚህ እንትን ይፈልጋል፣ ድርጊት ይፈልጋል፣ ተግባር ይፈልጋል። ችግሩ ያንተ እየወጡ ማምሸት ከነበረ ይቅርታ ጠይቀህ ተነጋግረህ መፍትሄ አስቀምጠህ ከዛ በኋላ ድጋሚ እያመሸህ ከሆነ ምን ትርጉም አለው? ምንም ትርጉም የለም። ስለዚህ የትኛውም ኬዝ ይሁን የትኛውም ጉዳይ ይሁን ሪሌሽንሺፕ ላይ ሆናችሁ ችግር ካለ ችግሩ መፍትሄ ከተሰጠው ከተባለ ተግባር ከሌለው አንተ እንደ ሲስተርሊ ብራዘርሊ እያልክ እንደ ጓደኛ እያልክ ቤስት ፍሬንድ እያልክ ከሴቶች ጋር የምትጻጻፍ የምትደዋወል ከሆነ ይሄ እሷን አበሳጭቷ ተጣልታችሁ ከሆነ ይቅርታ ተጠያይቃችሁ በቃ ከዚህ በኋላ መፍትሄው እኚህን ሰዎች መቀነስ ነው ከተባለ በኋላ ስቲል ግንኙነቶች፣ ደውሎች፣ ቴክስቶች የሚቀጥሉ ከሆነ ምንም መወያየታችሁ ፖይንትለስ ነው። ምንም ትርጉም የለውም። ምንም ትርጉም የለውም። እኔ አታከብሪኝም ከሆነ ጸባችሁ ከዛ ከንግግራችሁ በኋላ ምናምን ይቅርታ ከተጠያየቃችሁ በኋላ ኃላፊነት ከወሰድሽ በኋላ ስቲል እሱን ማታከብሪው ከሆነ ምን ዋጋ አለው? ተመልሳችሁ እዛው ጋር ነው። ውሃ ቀዳ ውሃ መልስ ይሆናል ማለት ነው። ወይም ምንድን ነው ምድረው አድሮ ቃሪያ የሚባል አማርኛ አለ አይደለ? ማይለወጥ ነገር ማለት ነው። ዛው ችግር ይፈጠራል፣ ትነጋገራላችሁ፣ ተግባር ወፍ። በቃ ተግባር ዜሮ ምናምን ከሆነ በቃ ሪሌሽንሺፓችሁ ባለህበት ተራመድ ነው የሚሆነው። እዛው ነው የምትረግጡት። ምንም ወደፊት አትሄዱም። በቃ ሶሉሽን ምናምን መፍትሄ ወደፊት የለም በቃ። ስለዚህ የተግባር ሰው ሁኑ። ከጭቅጭቅ በኋላ ከጸብ በኋላ ከችግር በኋላ የተግባር ሰው ሁኑ። ሪሌሽንሺፕ ውስጥ ችግር ሲፈጠር ግጭት ሲፈጠር ከዚህ ሁሉ ሂደት በኋላ ተግባር ከሌለ ምንም ጥቅም ያለው ስራ አልሰራችሁም። እመኑኝ እዚህ ጋር። ስለዚህ ምን እናደርጋለን? ኃላፊነት ከወሰድን በኋላ ይቅርታ ከተጠያየቅን በኋላ መፍትሄውን ካስቀመጥን በኋላ ወደ ስራ እንገባለን። ምክንያቱም ይቅርታ የጠየቅበትና ኃላፊነት የወሰድክበት ጉዳይ ተግባራዊ አድርገህ በተግባር ማሳየት ካልቻልክ ምንድን ነው? ቫልዩ የለውም። በቃ የአንተ ይቅርታ ምንም ቫልዩ የለውም። ልክ ጠጥተው ቤት ሲገቡ እንደሚጸጸቱ ሰዎች ነው የምትሆነው።
በቃ ማታ ይጠጣሉ፣ ይሰክራሉ፣ ያስመልሳቸዋል፣ ራሳቸውን ያማቸዋል። እኔ ሁለተኛ በቃ በጠጣ ይላሉ። ከዛ ቅዳሜ ይሄዳሉ እንደገና። በቃ ህይወታቸውን እየተደጋገመ ይሄዳል። ስለዚህ ስህተት ከሰራህ በኋላ፣ ይቅርታ ከተጠያየክ በኋላ፣ ኃላፊነት ከወሰድክ በኋላ፣ መፍትሄ ካስቀመጥክ በኋላ የተግባር ሰው መሆን አማራጭ የሌለው አማራጭ ነው። ይህን ይመስላል። ስለዚህ በዚህ ቪዲዮ በሰፊው ለእናንተ ለማስረዳት የሞከርኩት የትኛውም ሪሌሽንሺፕ፣ የትኛውም ትዳር ችግር ያጋጥመዋል፣ ግጭት ያጋጥመዋል፣ አለመግባባት ያጋጥመዋል። መፍታት ግን ይቻላል። ስለዚህ ምንፈታው እንዴት ነው? እንደዚህ አይነት ስቴፖች ተከትለን መፍታት እንችላለን። ችግሮቹን ለመፍታት እየሄድንበት ባለው ሂደት ውስጥ የሚፈጠሩትን ነገሮች ሚውቹዋሊ አንደርስታንድ እየተደራረገን ከሄድን ቀላል ይሆናል። ስለዚህ ጠቅለል ሳረግላችሁ በችግር ሲፈጠር ለንግግር መቀመጥ፣ ከዛ መስማት፣ ማዳመጥ፣ ሰውየውን ከችግሩ መለየት፣ ፍቅራችሁን ሳታስነኩ መነጋገር፣ ጉዳዩ ላይ ብቻ ማውራት፣ ኃላፊነት መውሰድ፣ ተጠያቂነት መውሰድ። እኔ ነኝ ያጠፋሁት፣ ይቅርታ እንደዚህ ያደረኩት እኔ ነኝ። ከዛ ሶሪ ትባባላላችሁ፣ ይቅርታ ትጠይቃለህ፣ ይቅርታ ትጠይቂያለሽ፣ ይቅርታ ትቀበላላችሁ። እሺ አጥፍተናል፣ ተነጋግረናል፣ ይቅርታ ጠይቀናል። ምንድን ነው መፍትሄ አሁን ከዚህ ችግር ለመውጣት? ኦኬ መፍትሄው ይሄ ነው። ኦኬ የጋራ መፍትሄ ታወጣላችሁ። አንድ ሰው ብቻ መወሰን የለበትም ብለናል። ስለዚህ በወሰናችሁት መፍትሄ ላይ ደግሞ ተግባር ይፈልጋል፣ ድርጊት ይፈልጋል። ከዛ በኋላ ችግሩ ተፈቶ ነገሮች ሰላም ሆኑ ማለት አይደለም፣ ሰላም ሆኑ ማለት ነው። አብነት አዩ ነኝ። የግልቻ ፖድካስት ነው። አብራችሁን ስለቆያችሁ በጣም በጣም አመሰግናለሁ። ሌላ ቪዲዮ ከ3 ከ4 ቀን በኋላ ፖስት አደርጋለሁ። ቶሎ ቶሎ ቪዲዮ ፖስት ለማድረግ እየሞከርን ነው። እናንተም ቶሎ ቶሎ የሰብስክራይብ በተን ተጫኑ። ቪዲዮ ላይክ አድርጋችሁ ውጡ፣ ለሌላ ሰው ሼር አድርጉ። እስካሁን ቆይታችሁ እስከ መጨረሻ እያያችሁ ከነበረ በጣም አመሰግናለሁ። በሌላ ቪዲዮ እንገናኛለን። ቴንክ ሶ ማች